ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ተከታታዮች ዛሬም እንደተለመደው በአዲስ ቪዲዮ መጥቻለሁ። የዛሬው ቪዲዮአችን እንግዲህ ቤት ለሚገዙ ሁሉ በጣም ጠቃሚ ነው። ቤት ለመግዛት ሐሳብ ላላቸው ሰዎች ቤት ከመግዛታቸው በፊት ይህንን ቪዲዮ ቢያዩት ከመጭበርበር የሚድኑ ይሆናል ማለት ነው። ብዙ ጊዜ እንግዲህ ቤት የሚገዙ ሰዎች የሚያጋጥማቸው ችግሮች አሉ። ቤት ከተገዛ በኋላ የሚነሱ ክርክሮች አሉ። ስለዚህ ይህን ቪዲዮ እስከመጨረሻው እዩት፣ ይጠቅማችኋል። አሁን ወደ ቪዲዮ እንሄዳለን ማለት ነው። እንግዲህ አንድ ሰው ቤት ከመግዛቱ በፊት ማስተዋል ያለበት ወሳኝ ነጥቦች አሉ። እነዚህን ልንገራችሁ አንድ ባንድ። አንደኛ ማድረግ ያለበት ምንድነው? ካርታና ፕላኑ ትክክለኛ መሆኑን ማረጋገጥ አለበት ማለት ነው። እንግዲህ አንዳንድ ጊዜ የፌክ ካርታዎች አሉ። ካርታዎች ተመሳስለው ይሰሩና ቤቱ ከተሸጠ ገንዘብ ከሰጠን በኋላ ሲታይ ግን ያን ካርታ ፌክ ይሆናል ማለት ነው። ስለዚህ ካርታና ፕላኑ ትክክለኛ መሆኑ በመዘጋጃ ቤት መረጋገጥ አለበት ማለት ነው። ስለዚህ አንደኛ ማረጋገጥ ያለባችሁ ይህን ነው። ሁለተኛ መታየት ያለበት ምንድነው? የሶስተኛ ወገኖች የይገባኛል ጥያቄ መኖር አለመኖሩን መረጋገጥ አለበት ማለት ነው። ቤቱ መቆሙ ብቻውን ዋጋ የለውም ማለት ነው። ለምሳሌ የትዳር አጋር ሻጩ የትዳር አጋር ካለው የትዳር አጋሩ መታ አብራ መፈረም አለባት። ሻጯ ሴት ከሆነችም እንዲሁ ባልየው መቶ መፈረም አለበት ማለት ነው። የትዳር አጋር የሌላቸው ከሆነ ደግሞ የትዳር አጋር የለንም የሚል ማስረጃ መቅረብ አለበት ማለት ነው። የትዳር አጋር አለመኖሩን የሚያስረዳ ማስረጃ ያስፈልጋል ማለት ነው። እንደዛ ካልሆነ አንዱ ወይ ሴቱ ወይ ባልየው ብቻ ብትሸጠው ቤቱን ኋላ ምን ይመጣል? እኔ መሸጡን አላውቅም የኔ ጥቅም አለበት ተብሎ ሌላ ክስ ይመጣል ማለት ነው። ሌላው ወራሾች ናቸው። ወራሾች መኖር አለመኖራቸው መረጋገጥ አለበት ማለት ነው። በዛ ቤት ላይ ሌሎች ወራሾች መብት መኖር አለመኖራቸው መረጋገጥ አለበት ማለት ነው። ሌላው ቤቱ ከዕዳና ከእገዳ ነፃ መሆኑ መረጋገጥ አለበት ማለት ነው። እንግዲህ ቤቱ መቆሙ ብቻ አይደለም። የፍርድ ቤት እግድ ሊኖርበት ይችላል ወይም ዕዳ ሊኖርበት ይችላል። አስይዞ ተበድሮበት ሊሆን ይችላል። ለምሳሌ የባንክ ዕዳ ቢኖርበት አሁን ቤቱ ቢገዛም ዋጋ የለውም ማለት ነው። ባንኩ ቅድሚያ ይሰጠዋል። ስለዚህ ባንኩ መጥቶ የሆነ ጊዜ ላይ መጥቶ ቤቱን ይሸጠዋል ማለት ነው በሐራጅ። ስለዚህ ቤቱ ከዕዳና ከእገዳ ነፃ መሆኑ፣ ሌሎች ወራሾች የሌሉ መሆኑ፣ የትዳር አጋር መኖር አለመኖሩ እነዚህ በትክክል መረጋገጥ አለባቸው ማለት ነው። ሌላው መረጋገጥ ያለበት ምንድነው? ቤቱ ያለበት ቦታ በከተማ የተካለለ መሆን አለበት ማለት ነው። በከተማ የተካለለ መሆን አለበት ማለት ነው። ከተማ ውስጥ ስለሆነ ብቻ አይደለም። ከተማ ውስጥ ነው በዛው አቅራቢያ ከሆነ የተካለለው በገጠር ሊሆን ይችላል። ስለዚህ ቅድሚያ መሆን አለበት ይሄ ቦታ በከተማ የተካለለ ነው ወይ የሚለው መረጋገጥ አለበት። የገጠር ቦታ ሆኖ ቤት ሊሰራበት ይችላል። እንደዛ አድርጎ ሊሸጥ ይችላል ተጨሩሮ ማለት ነው። ስለዚህ ቤቱ በከተማ የተካለለ መሆን አለመሆኑ መረጋገጥ አለበት ማለት ነው። ሌላው ውሉ ላይ ቤትና ቦታ መባል አለበት። ውሉ ላይ የቤትና ቦታ ሽያጭ መባል ያለበት። አንዳንድ ጊዜ ምን ይሆናል? የከተማ ቤት ሽያጭ ብለው ተዋውለው ይመጣሉ። እንደዛ ከሆነ በኋላ መጨረሻ ላይ ምንድነው የሚል? እኔ ቤቱን የሸጥኩ እንጂ ቦታውን አልሸጥኩም የሚል በጣም ቴክኒካል የሆነ ነው። ይሸውዳል። የህግ እንግዲህ በባህሪው ምንድነው? የተጻፈውን ነው የሚታየው። በእርግጥ የሰዎች ኢንቴንሽን ይታያል፣ ግን ትልቅ የሆነ መከራከሪያ ይሆናል። እኔ የሸጥኩለት ቤቱን ነው እንጂ ቦታውን አይደለም ሊሉ ይችላሉ። የከተማ ቤት ሽያጭ ተብሎ ውሉ ተዋውሎ ቢፈራረሙ ቤቱን ነው እንጂ ቦታውን መሸጥኩለት ሊል ይችላል። በተቃራኒው የከተማ ቦታ ብቻ መባልም የለበትም። ስለዚህ ውሉ ላይ መባል ያለበት የከተማ ቤትና ቦታ ነው መባል ያለበት። ሁለቱን ያጣመረ መሆን አለበት ማለት ነው። ሌላው ቦታውን ሂዶ ማየት ነው። ቦታው ይሄ የተሸጠ ቦታ
ሂዶ ማየት ያስፈልጋል ማለት ነው። አንዳንድ ጊዜ ምን ያደርጋሉ ሰዎች ዝም ብለው መብት የሌላቸውን የሆነ ቦታ ያጥሩና ይሸጣሉ ማለት ነው። ስለዚህ ቦታው ድረስ ሂዶ ይህን ቦታ ማረጋገጥ ያስፈልጋል ማለት ነው። እዛው ቦታው ድረስ ሂዶ ማረጋገጥ ጥሩ ነው ማለት ነው። ሌላው የህግ ጉዳይ ነው። በጽሁፍ መሆን አለበት። እንግዲህ የማይንቀሳቀስ ንብረት እንዲሁም መኪናን ጨምሮ ልዩ ተንቀሳቃሽ የሚባሉት እነዚህ ህግ ያስቀመጠው አለ መሆን ያለባቸው በጽሁፍ ነው ማለት ነው። ስለዚህ እነዚህን ነገሮች በትክክል ከተገበራችሁ አትጭበረበሩም ማለት ነው። እንግዲህ ቤት ለመግዛት ያሰባችሁ ይህን ቪዲዮ የምታዩ ወይም ደግሞ እናንተ ባታስቡ ጓደኞቻችሁ፣ ቤተሰቦቻችሁ ለመግዛት ያሰቡ ከሆነ ይጠቅማቸዋል። ይህን ቪዲዮ ሼር አድርጉላቸው። ውድና የተከበራችሁ የቻናሌ ተከታታዮች ዛሬ ያቀረብኩላችሁ መረጃ እንግዲህ ይህን ይመስላል። ለዚህ ቪዲዮ አዲስ ከሆናችሁ ቻናሉን ሰብስክራይብ ማድረግ እንዳትረሱ። በሌላ ቪዲዮ እስከምንገናኝ ሰላም ሁኑ።